ጤና ይስጥልን። የ2018 የገና በዓል እየተቃረበ ነው። በዓሉ እየተቃረበ ሲመጣ ደግሞ ሞቅ ደመቅ ከሚሉ ገበያዎች መካከል የእርድ እንስሳት የሚሸጡባቸው ገበያዎች ተጠቃሽ ናቸው። ከወዲሁ እንኳን ለ2018 የገና በዓል በሰላም አደረሳችሁ እያልን ለበዓሉ የቀረቡ የእርድ እንስሳት አቅርቦትና ዋጋ ምን ይመስላል የሚለውን እንቃኛለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የምንገኘው እንግዲህ ሸጎሌ በሚገኘው የሰንጋ በሬ መሸጫ ገበያ ማዕከል ነው። እዚህ እንግዲህ ነጋዴዎች በብዛት ሰንጋዎቻቸውን ይዘው ተገኝተዋል። ስምም አለ በላ? ስሜ ጀማል ጣ ይባላለሁ። ጀማል በጣም አመሰግናለሁ። እንግዲህ እነዚህ በሬዎች አንተ እየነገርክ ነው ዛሬ? አዎ እየነገርን ነው። እንግዲህ ያው ሁሉንም ነገር አቅበርን ቁመን የጠበቅን ነው። እስካሁን ገዢዎቹም አልመጡም። እንሽጣቸዋለን። በጥሩ ዋጋ ልንሰጣቸው ተዘጋጅተናል። በጣም ጥሩ ነው። እስኪ አሁን ትልቅ የሚባለው በሬና ትንሽ የሚባለው በሬ መካከለኛ የሚባለው ስንት እንደሆነ ነገር። ይሄ ለምሳሌ ትልቅ ነው፣ ትንሽ ነው፣ መካከለኛ? ይሄ አሁን መካከለኛ ነው የሚባለው። አሪፍ ኮርማ ነው የሚሸጠው 75 ሺህ ብር ነው። 75 ሺህ ብር ነው። ይሄኛው 105 ሺህ ብር ነው። እንደዛው ነው። ይሄኛው ዳለቻ ትልቁ ማለት ነው። አዎ እንደዚሁ ደግሞ ከዚህ ከፍ ያለም አሉ። ሌሎች እስከ 200 አሉ፣ እስከ 150 የሚሸጡት አሉ። ያው በደረጃ ነው። በደረጃ ነው። ይሄ መካከለኛ ነው። ይሄ ትልቁ ነው። ስለዚህ ትንሽ የሚባለው ስንት ይገኛል? ትንሽ የሚባለው አሁን እስከ 55፣ አነስተኛም ደግሞ ከዛ በታች እስከ 45 ይገኛል። ምትኩ ዳዊት ይባላል። እሺ ምትኩ ዳዊት፣ እንግዲህ በሬ ነጋዴ ነህ። እንዴት ነው እንግዲህ የዘንድሮ እስኪ የበሬ አቅርቦት ለገና በዓል ምን ይመስላል? አቅርቦቱ እንዴት ነው? አቅርቦት ላይ አሁን ዛሬ በጣም እየገባ ነው ያለው። በብዛት እየገባ ነው። መቼም በዓል ሲደርስ በብዛት ይገባል። አሁንም እየገባ ነው ያለው። በኋላም ከሰዓትም ሊገባ ይችላል። በዓሉም ደግሞ ገና ስለሆነ ከነገም ጀምሮ ከነገ በኋላም በቀጣይ ቀናትም ሊገባ ይችላል። ስለዚህ እንደው የዋጋ ጉዳይ እንዴት ነው ዘንድሮ? ጥሩ ነው? እንደዚሁ መካከለኛ፣ አነስተኛ፣ ትልቅ የሚባለው በሬ ዋጋቸው ስንት ነው? አሁን ከአነስተኛ ስንነሳ አነስተኛ እስከ 60 ሺህ ብር አለ። 60 እስከ 70 ሺህ ብር ይገኛል አነስተኛ እና ከዛ በታችም አለ። ግን እሱ ለቅርጫ ምናምን ላይጠቅም ይችላል እና ከዛ በላይ ከ75 በላይ ደግሞ መካከለኛ እስከ 80 85 ድረስ ማለት ነው። ከዛ በላይ እስከ 120 እስከ 200ም አለ። ግን ትላልቆቹ እስከ 150ም አለ። ስለዚህ አሁን ሰው እየመጣ ነው። ግን ገዢው ነው ገና ነው ጊዜውም። አሁን ሰው ቦታ ስለሌለ እንትን ይላል፣ ዘግይቶ ነው የሚገባው። ሰው ብዙ ጊዜ ቶሎ መጥቶ የማይገዛው በዓሉ እስኪደርስ በሬውን ማስቀመጫ ቦታ ስለማይኖረው የእንትን ዋዜማው ላይ ይመጣው። አዎ ዋዜማ ላይ ወይ በዓል ነገ ነው እየተባለ ቦታ ያላቸው ደግሞ እየመጥተው እየገዙ ነው። ማስቀመጫ ቦታ ያላቸው። በዓሉ ሮብ ነው። ከሰኞ ጀምሮ፣ ከቀዳሜ ጀምሮ፣ ከእሁድ ጀምሮ ሰው እየመጣ እንዲገዛ የምታስተላልፈው መልእክት? በቃ ያው እንግዲህ ተጠቃሚዎችን ያው እንጠራቸዋለን። ሁሉንም እቃ አቅርበናቸዋል። በአነስተኛ ማለ፣ መካከለኛ ማለ፣ አሪፍ ነገር አቅርበና ብቻ መጥቶ ይግዙን። አሪፍ ነገር አለ፣ እናስደስታቸዋለን። ከአምናው የዋጋ ሁኔታ ልዩነት አለው? ብዙም ሳይሆን የ3 ሺህ 4 ሺህ ብር ልዩነት ነው። ይሄን አክል አይደለም እንጂ ጥሩ ነው። በጣም አቅርቦቱ ጥሩ ነው። ያው አቅርበናል። እንግዲህ ይምጡና ይግዙ፣ አዘጋጅተንላቸዋለን። በብዛት እየገባ ነው ያለው። መታችሁ ተባብራችሁ አንድ ላይ ቅርጫም ያው በዓሉ በቅርጫ የሚከበር ስለሆነ መታችሁ መግዛት ትችላላችሁ። ዋጋው አሪፍ ነው የሚለው። ቅዱስ ዮሐንስ ይባላል። ገዢ ነህና እንዴት ነው ገበያው? እንዴት አገኘው? ዋጋው ምን ይመስላል? ገበያው ያው በዓል ስለደረሰ ዋጋ ጨምሯል። ያው ከፍተኛው 160 170 እየተባለ ነው። አነስተኛው ደግሞ 77 ነው። ከ70 እስከ 77 ነው እየተየየ። አነስተኛው በቃ ከ70 እስከ 77። አምና ገዝተህ ነበረ? አምና ገዝቻለሁ። እንዴው ከአምናው ገዝታ ንጻጽርስ እንዴት? ኧረ በጣም 40 ቤት ነበር አምና የገዛሁት። 48 ነበር የገዛሁት የዛሬ ዓመት። እሺ አሁን ግን ያው 77 ነው የተባለው፣ እስከ 70 የተባለው። እስኪ እንዲያው አሁን ትንሹ፣ መካከለኛው፣ ትልቁ ብለህ የተሽከርከረ ለመግዛት ስትሞክር
የሰማሁን ንገረኝ። ያገኘው ዋጋ ከ60 የተባለ ነው አይደል? ትልቁ እስከ 2 ከ60 መካከለኛው ደግሞ 150 160 ትንሹ 77 እስከ 70 አለ። አበፍሳ አባላለሁ። አቅርቦቱ አለ ግን ዋጋው በጣም ውድ ነው። አምና ገዝተው ነበር እርሶ? እንዴት ነበር ከአምናው ጋር ሲያነጻጽሩ? አይ በየአመቱ ያው እየጨመረ ነው የሚሄደው። በየአመቱ ጭማሪ አለው። ያው የዋጋ ንረቱ ይመስለኛል። አቅርቦቱ እጥረት ይሆን አላውቅም። ያው እየጨመረ ነው የሚያለው። ህብረተሰቡ በጣም ነው የሚያውቀው። ሾጎሌ አቅርቦቱ ከፍተኛ እስከሆነ ድረስ ሸማቹ ህብረተሰብ የፈለገውን ብር ይዞ መጥቶ ምንም የሚያጣበት ምክንያት ከ55 ጀምሮ አለ። አሁን ማንኛውም ለአራት ራሱ እስከ 60 ሺህ ብር ይዞ ቢመጡ ለአራት 55 ድረስ ብሎ አለና ምንም ደሃውን ህብረተሰብ በጣም ያማከለ ነው ግብይቱ። አንደኛ ለምን መሰለ ከሌላው ገበያ አቅርቦቱ የባለ ጉዳይ ቦታ ስለሆነ ከትንሽ እስከ ትልቅ ድረስ ነው ያለውና ህብረተሰቡ መጥቶ ምንም ነገር ሳይል መጥቶ መግዛት ይችላል። ስለዚህ አቅርቦቱ ከፍተኛ ነው። እኛም ደግሞ ህብረተሰቡ ንግድ ብቻ አይደለም ሸማቹ ህብረተሰብ ከንግድና ጽህፈት ቤትና ከአዲስ አበባ አራቱ ግብይቶች ለኛ የተሰጠው አቅርቦት ይቅረብ ነው። ግብይቱ ብቻ ነው። ህብረተሰቡ ሸማቹ ህብረተሰብ እንደፈለገ አግኝቶ በአቅሙ ልክ ገዝቶ እንዲገባ አቅርቦት ከያቅጣጫው እንዲቀርብ በጣም እንትን እያደረግነ የኛም ነጋዴዎች ግብይት ብቻ አይደለም የሚፈልጉት ጥቅም ብቻ ሳይሆን ደሃው ህብረተሰብ በልቶ እንዲገባ ነው። ወደ በግና ፍየል ገበያ ደግሞ ተመልሰናል። እንግዲህ ለገና በዓል የቀረቡ የበግና ፍየል ዋጋዎችን ነጋዴዎቹ ገልጸውልናል። በዚሁ በሸጎሌ የእርድ እንስሳት መሸጫ ገበያ በግ ትንሹ ከ7000 ብር ጀምሮ፣ መካከለኛው ከ11000 ብር እስከ 12500 ብር፣ ትልቁ ደግሞ እስከ 30000 ብር እንደሚሸጥ እንዲሁም ፍየል ትንሹ ከ10000 ብር ጀምሮ፣ መካከለኛው ከ12000 ብር እስከ 13500 ብር፣ ትልቁ ደግሞ እስከ 50000 ብር ድረስ እንደሚሸጥ ከነጋዴዎች ያገኘነው መረጃ ያመለክታል። ተመልካቾቻችን እንግዲህ እንደምንመለከተው ለገና በዓል የሰንጋ በሬ አቅርቦት እንግዲህ በሰፊው ቀርቧል። ነጋዴዎች እንዳነጋገርናቸው ትንሹ በሬ ከ55000 ብር ጀምሮ ማግኘት ይቻላል። መካከለኛው እንደዚሁ 75፣ 70፣ 80 ድረስ ይገኛል። እንግዲህ እስከ 250 ድረስም የሚሸጥ በሬ እንዳለ ገልጸውልናል። ገዢዎች ደግሞ በተመሳሳይ ዘንድሮ በተወሰነ ደረጃ ውድነት አለው የ3 የ4 ሺህ ብር ልዩነቶች ተመልክተናል ብለውኛል። እንግዲህ በአብዛኛው ቅርጫ የሚቃረጡ ሰዎች በዓሉ ሲቃረብ ነው ግዢ የሚፈጽሙት። በተለይም እንግዲህ ዘንድሮ በዓሉ ሮብ ስለሆነ ወደ ሰኞ ማክሰኞ አካባቢ እንግዲህ ገዢዎች በብዛት የሚመጡ ይሆናል። እንደ አጠቃላይ መልካም ግዢ ይሁንላችሁ። መልካም በዓል።